ገሃነም ደጅ እንኳን እንደማያስቆመኝ አምናለሁ። ሚዲያ ላይ የምታወሩ ሰዎች ነብይዩ ይቆማል ብላችሁ አስባችሁ ከሆነ ተሳስታችኋል። ነብይዩን አይደለም ዩቲዩብ አይደለም ፌስቡክ የገሃነም ደጅ እንኳን አያስቆመው። ነብይዩ ሹመቱ ጥሪው ጸጋው የተሰጠው ከሰማይ ነው። አሁንም እናገለግላለን፣ ወደፊትም እናገለግላለን፣ ክርስቶስ እስከሚመጣ ድረስ እናገለግላለን። ነብይዩ ብቻ አይደለም አገልጋይ፣ ገና ሌሎች ይነሳሉ፣ ያገለግላሉ፣ ይቀጥላሉ። የሚያስፈራ ነገር ደግሞ የለም። ከፀሐይ በታች ከምድር በላይ አዲስ ነገር የለም። ሁሉ የተለመደ ነው። ክርስቶስ ወደ ምድር ከመጣበት ጊዜ ጀምሮ ክርስቶስን የሚያገለግሉ ሰዎች ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ፣ ይከሰሳሉ፣ ይጠየቃሉ፣ ያሸንፋሉ። አለቀ። ደግሞ በመናገለግልበት ዘመን ልዩነት ፈጥሮ ማለፍ አስፈላጊ ነው። አመሳስለን አናልፍም። ትክክለኛ እኛ የምናገለግለው ክርስቶስ ከሆነ የማባበል ንግግር የለም። ጳውሎስ እንደዚህ ያለ ኃይልንና መንፈስን በመግለጥ እንጂ በሚያባብል ቃል ወደ እናንተ አልመጣሁም አለ። ለምንድን ነው የምናባብለው? እኛ የምናገለግለው ክርስቶስ መንፈስም ኃይልም ነው። ስለዚህ ኃይልና መንፈስን በመግለጥ አገለግላለሁ። በሚያባብል ቋንቋ የሚያገለግሉ ማገልገል ይችላሉ። እኔ ግን አላባብልም፣ በሚያባብል ቋንቋም አልናገርም። ገና እሳቱ እየጨመረ ክብሩ እየጨመረ ይሄዳል።